አሉላ አባ ነጋና የኢጣሊያ ሰላዮች ኢጣሊያዊው ተርተሊኖ ጋንዶሬ እንደጻፈው ማሞ ውድነህ እንደተረጎሙት በመስከረም ወር መጀመሪያ ላይ እንደ አውሮፓውያን አቆጣጠር በ1886 ዓመተ ምህረት ሻለቃ ፒያኖ ካንት ሳሊምቤኔና ሲኞር ሳይሮሲ የተባሉ ኢጣሊያውያን ሰላዮች ራስ አሉላ ከጣሊያኖች ጋር ጦርነት ገጥመው ድል ካደረጉበት ሳጢ ከሚባለው ቀበሌ ተነስተው ጉዟቸውን ወደ ደጋው ክፍል ቀጠሉ። የጉዟቸው ዓላማ ኢትዮጵያን በሚገባ ለማጥናትና ራስ አሉላን አታለውና አባብለው ምጽዋ ከደረሱ በኋላ አሳፍረው በዚያው ወደ ኢጣሊያ ወስደው ለማሰር ነበር። ከሦስቱ አታላዮች ሌላ ሁለት የማዕድን ተግባር አዋቂዎች ኢጣሊያኖችና በርከት ያሉ ቅጥረኞች የአገር ተወላጆች ነበሩ። እንደዚሁም በርከት ያሉ የጋማ ከብቶች በየአይነቱ ዕቃዎች ተጭነዋል። የእንግሊዝ ገንዘብ ስተርሊንግ፣ የጥንት የጀርመን ገንዘብ ዛለርስ፣ የምግብ አይነቶች፣ ምልክቶች፣ ለግንብ ሥራ የሚያገለግሉ መሳሪያዎች፣ መለኪያዎችና መመዘኛዎች፣ ባለቀለም ጨርቆች፣ የአቅጣጫ መለያዎች፣ ምንጣፎች፣ ለሁሉም ተግባር የሚሆኑ የመሬት መለያዎች፣ የመንገድ መጥረጊያዎች፣ የመስማር ሳጥኖች፣ ልዩ ልዩ የአናጢ መሳሪያዎች፣ በእጅ የሚገፉ ተሽከርካሪዎች፣ ለግንብ ሥራ የሚያገለግሉ በየአይነቱ መሳሪያዎች፣ በጠቅላላው ለመሐንዲስ ሥራ የሚያገለግሉ መሳሪያዎችን አጠናቀው ጭነዋል። በጫኑት የማስመሰያ ዕቃና ገንዘብ የልባቸው እንደሚፈጸምላቸው የተማመኑት ሦስቱ ኢጣሊያኖች በቀልድና በተስፋ ጉዟቸውን ቀጥለው ከሙቀታማው የቀይ ባህር አካባቢ ወደ ደጋው ኢትዮጵያ መጠጋት ጀመሩ። ከኮረብታዎቹ ስር ሆነው አሻቅበው በሐሳብና በአቅጣጫም የአሉላ መዲና የነበረችውን አስመራን እየተመለከቱ አስመራዎች እኛን ሲያዩ እንደምን ይደነቁ ይሆን? አስመራ ስንገባስ እኛን ለማየት በመቻላቸው ከጫማችን ስር ወድቀው እንደሚገረሙና በሐሳብም እንደሚደነዝዙ ይሰማናል። መቼም ከሰማይ ሰማያት የወረድን የመላእክታን ዘሮች አድርገው ነው የሚመለከቱን። ለእነዚያ ላልሰለጠኑ ሕዝቦች አስደናቂ ታሪኮችን እናጫውታቸዋለን። ከሰው አስተሳሰብና ግምት ሁሉ የላቀ ተአምር እነግራቸዋለን ተባባሉ። የተሰማሩበት ዕቅድ ሁሉ ተሳክቶላቸው ራስ አሉላም በታላቅ ክብር ተቀበሏቸው። በሁለት ረድፍ ወታደሮች ተሰልፈዋል። ጦር፣ ጎራዴ፣ ጋሻና ልዩ ልዩ መሳሪያዎች የታጠቁም ነበሩ። መንገደኞቹ በሰልፈኛው መካከል በጥርጣሬና በስጋት ተውጠው አለፉና ራስ አሉላ ይገኙበት ወደ ነበረው አዳራሽ አመሩ። በሳር ክዳን ያጌጠችው ቤት በእበት ተለቅልቃ በልዩ ልዩ የአራዊት ቆዳዎች አጊጣለች። ራስ አሉላ ከመቀመጫቸው ተነስተው በወዳጅነት መንፈስ ተቀበሏቸው። እንግዶቹ ባማሩና በልዩ ልዩ ጌጣጌጥ በደመቁት ወንበሮች እንደተቀመጡ ዙሪያውን በቀይ ጥለት ያሸበረቁ ነጫጭ ልብስ የለበሱ አሳላፊዎች ለእንግዶቹ የሚገባውን መስተንግዶ አቀረቡ። ለስላሳ ምግብ ከጠጅና ጠላ ጋር ቀረበ። ጠጁን እንደተጎነጨ ሻምፓኝ ነው ብሎ አንዱ መንገደኛ ጠየቀ። በኢትዮጵያውያን የክብር ልብስና ንጹሕ ወዳጅነት መንፈሳቸውን ያስገዙት ታላቁ ጦረኛ ራስ አሉላ እንግዶቹን ለማስደሰትና ለማዝናናት የሚያደርጉትን መንከባከብ መንገደኞቹ አድንቀው እርስ በርሳቸው ተጠቃቀሱና ተመልከት፣ ያልሰለጠኑ ሰዎች መስሉን የነበረው ለካ ከንቱ ነው፣ አስደናቂ ሰዎች ናቸው አለ አንደኛው። ግብር ከተመለሰ በኋላ ኢጣሊያኖቹ ሰላዮች ለራስ አሉላ በርቻያ በተባለው ሀገር የተሰራ የአውሬ ማደኛ ጠመንጃ ገጸ በረከት አቀረቡ። በሐሳባቸውም የመረጠው መጫወቻ እንደተሰጠው ሕፃን ከመቀመጫቸው ተነስተው ይፈነድቃሉ ብለው ነበር። ራስ አሉላ ግን ስጦታ መቀበልና መስጠትም እንግዳ ነገር እንዳልሆነባቸው በነበራቸው ትዕግስት አመለከቷቸው። የሰላዮቹ አድናቆትና መገረም የላቀው ደግሞ ራስ አሉላ ባጠገባቸው ቁመው ከነበሩት ሰዎች አንደኛውን ጠርተው 3 አዳዲስ ጠመንጃዎች አስመጥተው ለእያንዳንዳቸው ባበረከቱላቸው ጊዜ ነበር። አንዱ የማደኛ ጠመንጃ በቤልጂክ፣
አንደኛው ደግሞ 6 ጎራሽ በእንግሊዝ አገር፣ ሶስተኛው ጠመንጃ ደግሞ በጀርመን ለታላላቅ የዱር አራዊት ማደኛ የተሰሩ ነበሩ። ሶስቱም መሳሪያዎች በመጨረሻ ጊዜ ተሻሽለው የተሰሩ ነበሩ። የሰላዮቹ አድናቆትና ግራ መጋባት አሁንም አላበቃም፣ እየባሰባቸው ሄደ። ራስ አሉላ ከቤት ወጡና ራቅ ባለ ቦታ ላይ ኢላማ እንዲተከል አዘዙ። ርቀቱ 21 ጫማ ያህል ነበር። እያንዳንዳቸው 5 ጥይት በኢላማው ላይ እንዲተኩሱ ጋበዟቸው። ራሳቸው ግን በፊት ከተመደበው ቦታ 80 ጫማ ያህል ራቅ ብለው ቆሙና አከታትለው በትክክል መቱ። ቀጥለውም በታላቅ ትሕትና መሳሪያውን ለጣሊያኖቹ ሰጥተው ኢላማውን ተኩሰው እንዲመቱ ጋበዟቸው። ሦስቱም ሰላዮች ጣሊያኖቹ ተኮሱ፣ ግን ሦስቱም ሳቱ። እርስ በርሳቸውም እባክህ ይቅር፣ ከዚህ ካልሰለጠነ ሰው ጋር ማን ይወዳደራል ተባባሉ። ከኢላማው ተኩስ በኋላ ራስ አሉላ እንግዶቻቸውን ወደ ሌላ አዳራሽ ይዘዋቸው ገቡ። ይኸኛውም አዳራሽ ሰፊና ንጽሕናው ያማረ ከፊተኛው የሚበልጥ ነበር። ቡና እንዲመጣላቸው አዘዙና ራሳቸው ለእንግዶቹ እያነሱ ሰጧቸው። ትሕትናቸው ደግሞ እንግዶቹን ከበዳቸው። ወዲያውም ራስ አሉላ አንዳንድ ጥያቄዎች ማቅረብ ጀመሩ። እንግዲህ ወደ መጣችሁበት ጉዳይ እንመለስና ምን ልትሰሩ ነው ወደ አገር የመጣችሁት? አሉ። እኛ ሦስታችንም የኢጣሊያ መሐንዲሶች ነን አለና ሻለቃው መለሰላቸው። እነዚህስ ሁለቱ? እነርሱም የእኛ ረዳቶች ናቸው። ወደ አገሬ ስለምን ጉዳይ መጣችሁ? እርስዎን ለማገልገልና ለማስደሰት ነው የመጣ ነው። በምን አይነት ዘዴ? ሐሳባችንና ዓላማችንማ ዘመናዊ መንገድ፣ ድልድይ፣ ቤቶች፣ ቤተ ክርስቲያኖች፣ የውሃ ማጠራቀሚያዎች፣ መሬት የሚያለሙ ቦዮች ለመስራትና ይህም በተፈጥሮ ደረቅ የሆነውን መሬት ለማልማት ሀገሮን ምድረገነት ለማድረግ ነው። ለዚህ ሁሉ ድካማችሁስ የምትጠይቁት ምንድን ነው? ከመንፈስ ደስታና ከሀገሮ ብልጽግና በስተቀር የምንጠይቀው ምንም አይኖርም። በዚህ ጊዜ ጀግንነትን ከአስተዋይነት ጋር የታደሉት ራስ አሉላ ፈገግ አሉና እንግዲህ ዓላማችሁና ሐሳባችሁ ይህ ከሆነ እናንተ ኢጣሊያውያን ታላቅ ሕዝቦች ናችሁ ማለት ነው አሉና ጠየቁ። እርግጥ ነው የልብ ወዳጅነትን የምንፈልግ ነን። ወዳጅነታችንንም ጊዜ አይሽረውም። ከዚህም ሌላ እጅግ የዳበረ ሀብት በብዙ ቢሊዮን የሚቆጠር ብር አለን። ሀገራችን ለምለም፣ ሕዝባችንም በጦር ኃይል የዳበረ ነው። ስለዚህ ይህን ሁሉ ሀብት አከማችተን የምንሰራበት ነገር ነው የቸገረን። በዚህ ምክንያት ያከማቸነውን ሀብት ከእናንተ ጋር ለመካፈል ነው የመጣ ነው። የኢትዮጵያ ሕዝብም አስተዋይና የተመሰገነ መሆኑን ሰምተናል ብሎ መለሰላቸው። መልካም ሐሳብ ነው። በእርግጥ ለዚሁ ተግባር የመጣችሁ ከሆናችሁ የሚቸግራችሁ ምንም የለም። እንደ ወንድማማቾች እንመለከታችኋለን። እስከ ዛሬ እንደሰማሁት እናንተ ኢጣሊያውያን በአምላክ የምታመልኩ ናችሁ። እኔም እንደናንተው እምነት አለኝ። ግን አስቀድሜ ላስጠነቅቃችሁ የምፈልገው በወዳጅነት ፈንታ በመካከላችሁ አታላዮች ቢገኙ ይቅርታ የሌለው ቂም በቀል ይመሰረታል፣ ቁጣም የበረታ ይሆናል አሉ ራስ አሉላ። ኢጣሊያኖቹ በድንገት የገነፈለው የራስ አሉላ ቁጣ እንዲያው ከሰማይ የወረደ መብረቅ ሆነባቸው። የነበሩበትን ቤት ጣሪያ፣ ግድግዳና ምሰሶ በሐሳባቸው ይማጸኑ ጀመር። ግን ትኩር ብለው ከሚመለከቷቸው የቁጣ ዓይኖች ሊሰወሩ አልቻሉም ነበር። ወዳጅነታችንን ሊጻረር የሚችል ምንም ነገር አይፈጠርም። እኛ ሰላዮች አይደለንም፣ አታላዮችም አይደለንም። በእርግጥ የእርስዎን ወዳጅነት ፈልገን የመጣንን አለ ሻለቃው ሰላይ በሚጠራጠር ስሜቱ። ማለፊያ ነው። ንግግርህን አዳምጬዋለሁ። የነገርከኝ ሁሉ እውነት ለመሆኑ መስቀል መተህ ትምልልኛለህ? አሉ ራስ እምነታቸውን በአምላክ ላይ ጥለው። በእውነተኛው ነገር ልንምልልዎ እንችላለን። ከዚህ በኋላ ቄስ መስቀል ይዘው እንዲመጡ ታዘዘና ኢጣሊያኖቹ እጆቻቸውን ከመስቀሉ ላይ እያስቀመጡ የተናገርነው ሁሉ እውነት ነው፣ የኢትዮጵያም የልብ ወዳጆች እንሆናለን ብለው ሦስቱም ተራ በተራ ማሉ። ማለፊያ ነው። በእርግጥ ወዳጆቼ ለመሆን እንደመጣችሁ ተረዳሁ። ሥራችሁንም ለመጀመር በየአገሩ ከእናንተው ጋር የሚዘዋወሩ ሰዎችና የዕቃ መጫኛ የጋማ ከብቶችም አዝላችኋለሁ። የምትፈልጉት ሁሉ እርዳታ ይሰጣችኋል።
ግን ጥቂት ቀናት እዚሁ ሆናችሁ የምትሰሩትን እያጠናችሁና እረፍትም እያደረጋችሁ ቆዩ። እኔም አስቸኳይ የሕዝብ ጉዳይ ስላጋጠመኝ ወደ ጊንዳ ደርሼ እመጣለሁ። ከዚያ በኋላ በሙሉ ልቤና ፈቃዴ የሥራችሁ ሁሉ ተባባሪና አጋዥ ሆናለሁ አሏቸውና በዚሁ ተስማሙ። ለእንግዶቹና ለተከታዮቻቸውም ማረፊያ በሚገባ ተዘጋጀ። ከወዳጅነት ጭውውትና ከራትም በኋላ እንግዶቹ ወደ ማረፊያቸው ሄዱ። ግን ያ ሌሊት ለራስ አሉላ የጊዜና የሐሳብ ጨለማ ሆነባቸው። እነዚህ ሰዎች በእርግጥ የኔን ወዳጅነት ፈልገው የኢትዮጵያን ሕዝብ ሊረዱና ሊያገለግሉ የመጡ ናቸው? ደግሞም ምለውልኛል፣ ቃላቸውን ቢጥሱ ፈጣሪ ይፈርድባቸዋል። ግድ የለም እደርስበታለሁ። የልባቸውን ወለል አድርጎ ይገልጽልኛል። በዚህ ሐሳብ ተጠምደው ይህንኑ ሲያሰላስሉ አደሩ። በማግስቱ ጠዋት ወደ ጊንዳ ሄዱ። ከዚያም እንደደረሱ የሚያምኑትንና ብዙ ጊዜም ዓይንና ጆሮ ሆኖ ያገለገላቸው የነበረውን አንድ ታማኝ ሰው በሚስጥር አስጠርተው ወደ ምጽዋ እንዲወርድና የጣሊያኖቹን ጉዳይ አጣርቶላቸው እንዲመጣ አዘዙት። የተላከውም ሰው ከ2 ቀን በኋላ ምጽዋ ደረሰና በደረቱ ላይ ልዩ ልዩ ሸቀጣሸቀጥ ታቅፎ ክብሪት፣ ሰም፣ ምንዛሬ፣ በአንድ ሳንቲም ሲጋራ የሚፈልግ እያለ በየቤቱ በየቢሮውና በየወደቡ ይዞር ጀመር። በወደቡ ከነበሩትም የግሪክ መርከበኞች ጋር ይጨዋወት ነበር። ሰውየው ተጫዋችና ፈገግተኛ፣ እንደዚሁም ከየሰው ጋር መቀለድ የሚችል ስለነበረ ኢጣሊያኖቹም ሆኑ ሌሎቹ ይጠሩትና ያነጋግሩት ነበር። የቤት ሰራተኞች ከነበሩት የሀገር ተወላጆችና ነጮች፣ ከቢሮ ሰራተኞች፣ ከተላላኪዎችና ነጋዴዎች ጋር አዘውትሮ መገናኘትና ቁም ነገርም በቀልድ መለዋወጥ የሚችል ሰው ነበረ። በምጽዋ የነበሩትም ኢትዮጵያውያን ወዳጆቹ እጅግ ብዙ ዜና ነግረውታል። ከጥቂት ቀናት በኋላ ዕቃ ተሸክሞ ሲዘዋወርበት የነበረውን ዝርግ ሳህን እዚያው ምጽዋ ጣለና ወደ ተራራማው ጊንዳ ተመለሰ። በፍጥነትም ራስ አሉላ ወደ ነበሩበት ቤት ሄደና እነዚህ 3 ሰዎች መሐንዲሶች አይደሉም፣ ሰላዮች ናቸው። መሪያቸው ትልቁ ፒያኖ ይባላል። የጣሊያ ወታደሮች አዛዥ ነው። 2ኛው የመቶ አለቃ ሲሆን 3ኛው ደግሞ እንደዚሁ ልዩ ልዩ ተግባሮች ለመከታተል ነው የመጣው ብሎ ነገራቸው። ይህን ነገር ራስ አሉላ እንደሰሙ እጅግ ተበሳጩ፣ ከልባቸውም አዘኑ። ቁጣና ብቀላም ተናነቃቸው። ወዲያው 5ቱም ጣሊያኖች በተቻለ ፍጥነት ወደ ጊንዳ እንዲወሰዱላቸው አዘዙና ወደ አስመራ ወታደሮች ተላኩ። አሽከሮቻቸውም እንደታዘዘው ሁሉ ፈረንጆቹን በበቅሎ ጭነው እያጣደፉና እያንገላቱ ወደ ጊንዳ ወረዷቸው። እነዚያ 3ቱ ክርስቶፈር ኮሎምበስን ለመሆን ይጣጣሩ የነበሩትም ሰላዮች ነገሩ እንግዳ ስለሆነባቸው እርስ በርሳቸው እንደመጣን ያከብሩና ይረዱን ነበር። አሁን ግን ጨካኞችና ገልቶዎች ሆኑብን። እንዲህ ያለ ጠባይና መለዋወጥ በመሬት ላይ ይገኛል። ምናልባትም ደግሞ የእነዚህ ያልሰለጠኑ ሰዎች ጠባይ ይኸው ይሆናል። በመጀመሪያ ሲቀበሉ ያስተናግዳሉ፣ በጉዞ ላይ ደግሞ እንደዚህ ያንገላታሉ ማለት ነው እያሉ ይወያዩ ነበር። ይሁንና ዋናውን ምክንያት አልተጠራጠሩም ነበር። የሆነ ሆኖ ጊንዳ ደረሱ። ራስ አሉላ በግቢያቸው ውስጥ ይንሸራሸራሉ። ትዕግስትና ቁጣ የሚተናነቃቸው ነበር። ፈረንጆች የመጥላትና የመናቅ ስሜትም ተጫጭኗቸዋል። እነዚህ ሰይጣኖች፣ አረመኔዎች እኔን ለማታለል መጡ። ሀገሬን ለመሰለልና እኔን አታለው ለማሰር መጡ። ወይም ሊገሉኝም አስበው ይሆናል። ቤተሰቦቼን ለመበታተን ሀገሬን ለመያዝ ወዳጆች መስለው መጡ። ግድ የለም ከእጄ ገብተዋል። የሥራቸውን ዋጋ ያገኟታል። እንደ አንበሳ አጥንታቸውን እሰባብረዋለሁ፣ ስጋቸውን እዘለዝለዋለሁ። ደማቸው ደመ ከልብ ይሆናል። የነደደው ልቤ በእነርሱ ደም ይርሳል እያሉ ከሐሳባቸው ጋር ይታገላሉ። በዚህ ሁኔታ ላይ እንዳሉ ታማኝ አሽከሮቻቸው ሰላዮቹን እያዳፉ ከፊታቸው አቀረቡላቸው። ራስ አሉላም ንዴታቸውን ቻል አድርገው ወደ 3ቱ ጣሊያኖች በጣታቸው እያመለከቱ ሰማችሁ የኔ ወዳጆች፣ የኛ መሐንዲሶች፣ ሀገሬን ለማገልገል አይደለም የመጣችሁት? ልክ አይደለም ብለው ጠየቁ። እርግጥ ነው፣ እውነት ነው ጌታዬ ብሎ ፒያኖ መለሰላቸው። አስመራ በመስቀል ላይ እንደማላችሁልኝ
ዛሬም ደግማችሁ ትምሉልኛላችሁ? እርግጥ ነው ዛሬም ደግመን እንምላለን ብለው ሦስቱም በአንድ ቃል መለሱላቸው። በዚህ ጊዜ የታላቁ ጄኔራል ትዕግስት አለቀባቸውና ጥይት እንደነካው ነብር ተቆጥተው በፒያኖ ላይ አይኖቻቸውን አፍጥጠው ዝም በል! መሐንዲሶች አይደላችሁም። ሀገሬን ለመሰለልና እኔን ለማታለል ነው የመጣችሁት። ደህና ሰዎች መስላችሁኝ ወደ ሀገር የገባችሁ፣ ግን ከይሁዳ የከፋችሁ ከዳተኞች ናችሁ። በጭራሽ መሐንዲሶች አይደላችሁም። አንተም ራስህ ምጽዋ የሰፈረው የጣሊያ ጦር አለቃ ነህ። ስምህም ፒያኖ ይባላል። ሁሉንም አጣርቻለሁ ብለው እንዳፈጠጡበት ዝም አሉ። በዚህ ጊዜ ሦስቱም በድንጋጤ ሰመመን ተዋጡ። በቆሙበት ይንቀጠቀጡ ጀመር። አይደለም ጌታዬ፣ የኔ ስም ፒያኖ አይደለም ብሎ ካደ። ዝም በል ወስላታ ቀጣፊ! ሌላው ቀርቶ ስምህን ለመካድ ትፈልጋለህ? ጀግና ወታደር አይዋሽም። ይህን ማወቅ ነበረብህ። አንተ ግን ዋሾና አታላይ ነህ። ስለዚህ ሬሳህን ለማየት እፈልጋለሁ። የሥራህን ውጤት ታገኛለህ አሉት። ሁለቱ ከቆሙበት ወደቁ። የቀሩት ሁለቱ ሰራተኞች ግን ራቅ ብለው ቆመው ነበር። እነዚህ ያልሰለጠኑ ሕዝቦች ይህን ነገር እንዴት ሊደርሱበት ቻሉ? የኔን ስምና ማዕረግስ እንዴት አጣርተው አወቁት? እርግጥ ነው አስቀድሜ ሊነግራቸው ይገባኝ ነበር። ሀገር ይዛለሁ ብዬ መጥቼ ራሴ ከማጥ ውስጥ ገባሁ ብሎ ፒያኖ በጭንቅ ውስጥ ሰጠመ። ራስ አሉላም ከፊታቸው በጭንቅ ውስጥ የወደቁትን ሰላዮች እየተመለከቱ ሌቦች፣ ከዳተኞች፣ አታላዮች፣ በሐሰት ስሙን የጠራችሁት አምላክ እንዲህ አድርጎ ያጋልጣችኋል አሉና አሽከር ጠርተው ሦስቱም ሰላዮች እጅና እግራቸው በሰንሰለት እንዲታሰር አዘዙ። ወዲያውም እንግዲህ ወደ አስመራ ትወሰዳላችሁ፣ የሞት ፍርዳችሁን ትቀበላላችሁ። ነገውኑ ወደ ምጽዋ ወርዳለሁ። በዚያ የሰፈሩትንም ወታደሮቻችሁን መቀጣጫ አደርጋችኋለሁ አሉ። በዚህ ጊዜ ፒያኖ እንደምንም አንሰራራና እርግጥ ነው ሊሄዱ ይችላሉ፣ ሰዓጢን ሊያልፉ ግን አይችሉም። በዚያ የሚገኙት ወንድሞቼ አፈር ያስግጦታል አላቸው። አንተ ደንቆሮ አህያ! የኢትዮጵያን ወታደሮች አታውቃቸውም? እንደ ወፍ ይበራሉ፣ እንደ ሰስ ይሮጣሉ። ወደ ጠላታቸው ምሽግ ለመገስገስ ከቶ አያመነቱም። እውነተኛውን የጀግንነት ሙያ በእውነተኛው ቦታ ላይ ያሳያሉ፣ ያስመሰክራሉ። ተራራና ገደል፣ ወንዝና ሸዋ አያግዳቸውም። በመሬት ላይ ምን ቢሆን የእነርሱን ብርታት የሚፈታ ችግር የለም። የኢትዮጵያን ልጅ ሁሉ ስለ አገሩ ለመከላከል አይመለስም። ከሁሉም ነገር አገሩ ትበልጥበታለች። የኢትዮጵያ ወታደር ትዕግስቱ ሲያልቅ ጠላቱን እንዳንበሳ ይሰባብራል። ይህን ሳታውቅ ነውና የመጣኸው፣ አሁን ታገኘዋለህ አሉና ወደ ሁለቱ ሰራተኞች ኢጣሊያኖች ፊታቸውን መልሰው በቀስታና በርኅራኄ አስተያየት አይዟችሁ፣ ወደ እኔ ተጠጉ፣ አትፍሩ አሏቸውና ሲቀርቧቸው ትክ ብለው ተመለከቷቸው። ልብሳቸው የተቦጫጨቀ የቆሸሸ፣ በፀሐይ ሐሩር ፊታቸው የተጠባበሰ በአሳዛኝ ሁኔታ ላይ መሆናቸውን ተመለከቱና እናንተ ምስኪኖች ምንም ያጠፋችሁት ነገር የለም። እነዚህ ሦስቱ ቀጣፊዎች አታለው ነው ያመጧችሁ። ነገ ወደ ጣሊያኖች ሰፈር በነጻ ሄዳችሁ እንድትቀላቀሉ እሰዳችኋለሁ አሉና ለቀቋቸው። ወደ ምጽዋም ሄደው ከወገኖቻቸው ጋር እንዲቀላቀሉ አድርገዋል። ሦስቱን ሰላዮች ግን ወደ አስመራ ይዘዋቸው ተመለሱ። ቤት መሃ በሚባለው ሰፈርም እንዲታሰሩ አደረጉ። ይህን ታሪክ የጻፈው ኢጣሊያዊው ተርተሊኖ ጋንዶልፊ እንዲህ ሲል ታሪኩን ይቀጥላል። ይህ የማያስደስት ተግባራችን በዶጋሊም ላይ ብርቱ ጥፋት አደረሰብን። በአፍሪቃ ውስጥ ለደረሰብንም ችግር ሁሉ በር ከፋቹና የመጀመሪያው ሆነ። ለማታለል በመሞከራችንም ቅጣታችንን ተቀበልን። ወዲያው ራስ አሉላ እኛን ለመደብደብ የሚያስችላቸውን ዘዴ ሁሉ ማጠናቀቅ ጀመሩ። ከአንደኛ ጥላቻ በደም ስሩ ከተዋሃደው ግሪክ ጋርም በሚስጥር መላላክ ጀመሩ። ለወታደሮቻችንም እልቂት ምክንያት ሆኖ ቀረበላቸው። ወዲያውም የዶጋሊው እልቂት መጣብን እያለ ታሪኩን ይቀጥላል። ሦስቱ ሰላዮች ለብዙ ወራት በስር ከተሰቃዩ በኋላ በምሕረት ተለቀቁ። ራስ አሉላም በኢጣሊያኖች ደም የእርሳቸው ታሪክ ተጻፈ። ታላቅ የአርበኝነትም ክብር አገኙበት። ግን እውነቱን የመረመርነው እንደሆነ ፍቅራቸውን አሳይተውናል። የወዳጅነት እጃቸውን ዘርግተውልናል። ሀገራቸውን ለመያዝ በመሞከራችን ግን
እስከ መጨረሻው ተከላከሉን። አንድም በደል አላደረሱብንም። በ1991 ዓመተ ምህረት የሻለቃ ፒያኖን እንደገና አስመራ ላይ ያገኘ ነው። ግን በዛፍ ላይ ተሰቅሎ ሊገደል እንደተፈረደበት እስረኛና መዋቲ ሆኖ ሳይሆን በኮሎኔልነት ማዕረግ የሀገሪቱ ሀገረ ገዥ ሆኖ ነበር። ትንሹ ቄሳር ፍጹም ፈላጭ ቆራጭና የኢትዮጵያውያን ሕይወት በእጁ የገባለት ሆኖ ነበር። ፒያኖ አስመራ ውስጥ በእስር በነበረበት ጊዜ የደረሰበትን ስድብና ውርደት ሁሉ አልረሳም። ጥቁሩን የመጥላትና የብቀላም መንፈስ አደረበት። በዚህም ምክንያት የብዙዎች ንጹሐን ደም አፈሰሰ። የአስመራ በላይ ሀገረ ገዥ እንደሆነም በመጀመሪያ የፈጸመው ተግባር በቤት መሃ ሰፈር በምትገኘው ኮረብታ ስር በሚገኙት መንደሮች የነበሩትን ነዋሪዎች ሰብስቦ መፍጀት ሆነ። በጥርጣሬ ሰድቦኝም ይሆናል ያላቸውን ሁሉ እያስያዘ ፈጃቸው። ለይስሙላ ያህል መኮንኖች የተሰየሙበት የጦር ፍርድ ቤት በድንኳኑ ውስጥ አቋቋመ። አንዱ ሻምበል መካከለኛ ዳኛ ሲሆን፣ ሁለቱ ደግሞ የመቶ አለቆች ነበሩ። ይሁንና ምንም እንኳን በፍርድ ቤት ስም የሚጠራ ችሎትም ቢቋቋም ሁሉንም የመፍጀት ዓላማ ነበር የሰጠው። የበደሉም ሆነ ያልበደሉ እየተያዙ ወደ ሌላው ዓለም ተዛወሩ። ክሳቸውም ሆነ ፍርዳቸው አንድ አይነት ነበር። በየቀኑ 2 እስከ 6 ወይም 8 ሰዎች ሀገራቸውን ለጠላት ለመከላከል ሞክረዋል በሚል ክስ ብቻ ያልቁ ጀመር። አንድ ቀን ጧት ራሴ በነበርኩበት 2 ወንድማማቾች በጥይት ተደብድበው ተገደሉ። መልከ መልካም ጎልማሶች ነበሩ። አባታቸውም የመንደር አለቃ የነበረ ሽማግሌ ነበር። 3ቱ የወታደር አለቆች ዳኞች የማዕረግ ልብሳቸውን እንደለበሱ ተሰይመዋል። 2ቱ ወንድማማቾች በሰንሰለት ተቆራኝተው ቀረቡ። በሰላይነት ተከሳችኋል። ስለዚህ በጣሊያ ባንዲራ ስር መሆናችሁን ዘንግታችሁ አምጻችኋል። ጥፋታችሁን ታምናላችሁ? ብሎ አንደኛው ዳኛ ጠየቀ። በፍጹም ጥፋተኞች አይደለንም ሲሉ በኢጣሊያንኛ ቋንቋ መለሱለት። ዳኛው ግን አንድ የሀገር ተወላጅ ቄስ እውነቱን እንዲናገሩ በመስቀል እንዲያስምሏቸው አዘዘና ጥፋታችሁን አታምኑም? ብሎ እንደገና ጠየቀ። ክርስቶስ ምስክራችን ነው፣ የበደልነው ነገር የለም። እውነቱን ንገሩኝ። ጥፋታችሁን ብታምኑ ነፃ ለቃችኋለሁ፣ ከካዳችሁ ግን ትገደላላችሁ። በፍጹም የምናውቀው የሰራነው ወንጀል የለም። ዛሬ ልትገድለን ትችላለህ፣ የሰራነው በደል ግን የለም። ዛሬ የግፍ ፍርድ ልትፈጽምብን ትችላለህ፣ ግን እናንተ ጣሊያኖች አስታውሱ፣ የእኛ ንጹሕ ደም እናንተንም የሚፋረድበት ጊዜ ይመጣል። ፍርዱ በዚህ ተዘጋ። ወዲያው ኢጣሊያውያን ወታደሮች ተሰለፉ። 8 ወታደሮች በተጠንቀቅ ቆመው የ50 አለቃውን ትእዛዝ ይጠባበቃሉ። 25 ሜትር ርቆ 2ቱ ምስኪን ወንድማማቾች ቆመዋል። ፊታቸውንም ወደ 8ቱ ነፍሰ ገዳዮች አዙረዋል። ወዲያውም ሻምበሉ ወደ እስረኞቹ ተጠጋና ጥፋታችን ነው ብትሉ በነፃ ለቃችኋለሁ አላቸው። ሻምበል፣ ምንም የሰራነው ጥፋት የለም ብለው መለሱለት። ሻምበሉ 2ቱን ወንድማማቾች ትቶ ወደ 50 አለቃው ተመለሰና የተኩስ ትእዛዝ ስጥ አለው። የ50 አለቃው ወደ 8ቱ ወታደሮች በፍጥነት ሄደና ተጠንቀቅ፣ አነጣጥር፣ ተኩስ ትእዛዝ ሰጠ። 8ቱ ጠመንጃዎች በአንድ ጊዜ ተተኮሱ። 2ቱ ወንድማማቾች በደረታቸው ላይ እየተመቱ ወደቁ። የግፍ ፍርድ ተፈጸመ። የኢጣሊያ ፖሊስ አለቃ በፍጥነት ወደ ወደቁት የወንድማማቾች ሬሳዎች ሄደና ያዳምጥ ጀመር። ትንፋሽ አልነበራቸውም፣ ግን አሁንም ጭንቅላታቸውን በሽጉጥ ጥይት ፈጠፈጠው። በወታደሮች ተይዞ የነበረው ሽማግሌው አባታቸው ሲሮጥ ሄዶ በሚወዳቸው ልጆቹ ሬሳ ላይ ወደቀ። በሬሳዎቹ ላይ እየተንከባለለ ወደ ሰማይ ያንጋጠጠ ጮኸ። ሰማይና መሬት ፍርድ ስጡኝ ብሎ አለቀሰ። ስማቸውንም እየጠራ የኔ ዮሐንስ፣ የኔ ጴጥሮስ ልጆች አንጀቴ፣ አባታችሁ መጥቻለሁ። ኑ ከኔ ጋር ወደ ቤታችን እንግባ። ምን ዱብዳ ጣልክብኝ? የኔም ጉንጮች በድንገት በእንባ ተሸፈኑ። ከልጆቹ ሬሳ ላይ ወድቆ በደም የተጨማለቀውን ሽማግሌ ወዳጆቹ አንስተው ወሰዱት። ግን በመረረ ሐዘን ተኮማትሮ ነበር። በተወለድኩበት አገር በማንቶቫ የጀርመን ወታደሮች እጅግ ከባድ ግፍ ፈጽመውብናል። ያንም ግፍ አንረሳውም። ብዙ መታሰቢያዎች በመካከላችን ቆመው ያስታውሱናል።
በኢትዮጵያውያን ላይ የደረሰው ግፍና በደል የተቀረጸው ግን በሕዝቡ ልብና አእምሮ ነው። የኛ የኢጣሊያ ወታደሮች በእያንዳንዱ ቤት ያደረሱትን ግፍ ማንም አይዘነጋውም። ወገኛ